ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ የቤተ መጻሕፍትና መጻሕፍተ መዘክርና የማህበራት የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት ክቡር ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት መንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ ረዳት ፕሮፌሰር ግርማ አባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ የጠቅላይ ቤተ ክህነት የመምሪያው እና የድርጅት ኃላፊዎች ብፁዕ ካርዲናል ብርሃነ ኢየሱስ የካቶሊክ ቤተክርስቲያን ሊቀ ጳጳስ የሃይማኖት ተቋማት ዋና ጸሐፊ ሊቀ ትጉሃን ታጋይ እና ተወካዮች የቫቲካን አምባሳደር የጣሊያን አምባሳደር የጀርመን እና የአርመን አምባሳደሮች አባት አርበኞች አባ ገዳዮች የአድባራትና የገዳማት አስተዳዳሪዎች የአዲስ አበባ ሀገረ ስብከት ስራ አስኪያጅና ሰራተኞች ኃላፊዎች ክቡራን በዚሁ በዓል ላይ የተገኛችሁ ሊቃውንት አባቶችና ወጣት ሰንበት ተማሪዎች ሁላችሁም ወምክሆሙ ለውሉድ አበቢሆሙ የልጆችም ክብር አባቶቻቸው ናቸው። መጽሐፈ ምሳሌ 17 ቁጥር 6 ብፁዕ ወቅዱስ አባታችን እንኳን ለ13ኛ ዓመት በዓለ ሲመቶ በሰላም አደረሰው። ጠቢቡ ሰሎሞን በተናገረው በዚህ ታላቅ የጥበብ ቃል ውስጥ አባቶች የሚለው ቃል ስልጣን፣ ጥበቃን፣ ማንነትንና የሥነ ምግባር መሰረትን ይወክላል። የእውነተኛ ልጅ ክብር ሀብት፣ ስልጣን ወይም ሌላ ደረጃ አይደለም። የልጆች ክብር አባቶች ናቸው። አባቶች የሥነ ምግባር መመሪያ፣ መንፈሳዊ ትምህርት፣ ደህንነትና ፍቅር የሚሰጡ ሆነው ተገልጠዋል። እግዚአብሔር እኔም ዛሬ አንተን የማዘው ይህን ቃል በልብህ ያዝ ለልጆችህም አስተምረው በማለት ያዘዘው ትእዛዝ በአባቶች የሚፈጸም ነው። የቅንና ታማኝ አባት መኖር ጠባቂ የማግኘትና በስነ ስርዓት የመተዳደር ዋስትና ነው። ስለዚህ የጠቢቡ ቃል በትውልዶች መካከል ያለና በቅብብሎሽ የሚቀጥል የጋራ ክብርን ያመለክታል። በአባቶችና በልጆች መካከል ጠንካራ ትስስርና ቅርበት አለ። አበው ያስተምራሉ፣ ከተሳሳተ መንገድም ይመልሳሉ። መንፈሳውያን አባቶች በሃይማኖት የልጆቻቸው ክብር ናቸው። በተመሳሳይ ፓትርያርክ ደግሞ ርዕሰ አበው ወይንም የአባቶች አባት የሁላችንም አባት ነው። በዚህ መሰረት ዛሬ 13ኛ ዓመት በዓለ ሲመታቸውን እያከበርን የምንገኘው የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቤተ ክርስቲያናችን ሥርዓት
የሊቃነ ጳጳሳት የካህናትና የምእመናን ሁሉ አባት ናቸው። ቤተክርስቲያናችን የራሷን ፓትርያርክና ጳጳሳት መሾም እስከጀመረችበት ጊዜ ድረስ እነዚህ ጉዳዮች ተሟልተው ይገኙ ነበር ማለት አይቻልም። ከግብጽ የሚመጡትና ላለፉት 1600 ዓመታት የመሩት ጳጳሳት በቋንቋ በባህልና በሀገራዊ ዘይቤዎች ውሱንነት ነበራቸው። በዚህ ምክንያት ቤተክርስቲያን የሚገባትን ያህል እንዳታድግና እንዳትሰፋ ሆና ቆይታለች። ዛሬ ያን ጊዜ አልፎ እነሆ የስድስተኛውን ፓትርያርክ 13ኛ ዓመት በዓለ ሲመት እያከበርን እንገኛለን። ለዚህም ሁሉን የሚችል የቤተክርስቲያን አምላክ እግዚአብሔርን እናመሰግነዋለን። በራሳችን ሲኖዶስና ፓትርያርክ መመራት የቻልበት ይህ ታላቅ የነጻነት ዕድል በቀላሉ የተገኘ አይደለም። ሁሉም የሚያውቀውና ታሪክ ዘግቦ የያዘው ከፍተኛ ዋጋ ተከፍሎበታል። ስለዚህ በተገኘው ዕድል የመጡ ትሩፋቶችን ከቅዱስ ሲኖዶስ ጀምሮ እንደ ቃለ ዓዋዲ የመሳሰሉ ሕግና ደንቦች የሰበካ ጉባኤ ማደራጀትና ከአህጉረ ስብከት እስከ አጥቢያ ድረስ ያሉትን መዋቅሮች ልንጠብቀውና ልናጠናክረው ይገባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃነ ጳጳሳትን ፓትርያርክ ብሎ መጥራት አርእስተ አበው ከሚባሉት ከአብርሃም፣ ይስሐቅ፣ ያዕቆብና ከ12ቱ ነገደ እስራኤል አባቶች የተነሳ መሰረት አለው። እነዚያ እግዚአብሔር በሰጣቸው ቃል ኪዳን መሰረት ሕዝብን ሲመሩና ሲያስተዳድሩ የነበሩ አባቶች ነበሩ። በዚህ መሰረት ላይ የተሰራው የፓትርያርክ ስልጣን ከሁሉ የላቀና ከጌታችንና አምላካችን ከኢየሱስ ክርስቶስ የተሰጠ መንፈሳዊ ስልጣን ነው። አጠቃቀሙ የበለጠ አድጎ የታየው ከዓለም አቀፍ ጉባኤያት በኋላ ነው። ምክንያቱም በየጉባኤያቱ የተገኙና አንጸባራቂ ሚና የነበራቸው አባቶች ፓትርያርክ በሚል መጠሪያ ተጠርተዋል ወይም እንዲጠሩ ተደርጓል። የፓትርያርክ ስልጣንና ሚና ሃይማኖትን በአንድነት ለመጠበቅ ሐዋርያዊ ቅብብሎሽን ለማረጋገጥና ለቤተ ክርስቲያን አንድነት ከፍተኛ ጠቀሜታ አለው። ቅዱስ ሄሬኔዎስ ጸረ መናፍቃን በሚሰኘው ሶስተኛ መጽሐፉ በዚህ ደረጃ የምንቆጥራቸው ሐዋርያት የሾሟቸውን ጳጳሳትና ከነርሱ ቀጥለው በቅብብሎሽ አሁን ድረስ ያሉትን ፓትርያርኮች እንደሆነ አስተምረዋል። ቅዱስ አግናጥዮስም የቤተ ክርስቲያን አንድነት መሰረት ፓትርያርኩ መሆኑን በመልእክታቱ ውስጥ አስፍረዋል። ዛሬም ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ጌታችን የመሰረተውና ከሐዋርያት የተነሳ ቅብብሎሽ ሳይቋረጥ የደረሰን ለመሆኑ ማረጋገጫ ምልክት ናቸው። ለቤተ ክርስቲያን አንድነትም እንደ ጽኑ መሰረት ናቸው። ባለፉት 13 ዓመታት ቅዱስነታቸው በመሩት ቅዱስ ሲኖዶስ ለቤተ ክርስቲያናችን አንድነትና ሰላም የሚበጁ በርካታ ውሳኔዎች ተወስነዋል። በውሳኔዎቹ መሰረትም ስብከተ ወንጌል እንዲስፋፋ፣ የትምህርት ተቋማት እንዲጠናከሩ፣ የልማት እንቅስቃሴዎች በሰፊው እንዲከናወኑ ማድረግ ተችለዋል። ቅዱስነታቸው በሾሟቸው ጳጳሳት የክህነት አገልግሎት በመላዋ ኢትዮጵያ ተዳርሰዋል። አሁንም እየተከናወኑ ያሉ የልማት እንቅስቃሴዎችና የግንባታ ሂደቶች አሉ። ይህም በቤተ ክርስቲያን በኢኮኖሚም ለማጠናከር እየተደረጉ ያሉ ጥረቶች አካል ነው።
የተከናወኑትና እየተከናወኑ ያሉት ተግባራት ሁሉ ምቹ በሆነ ሁኔታ ውስጥ የተከናወኑ አይደሉም። ይልቁንም በብርቱ ፈተናዎች ውስጥ በትዕግስትና በጥበብ ማለፍ የሚቻልበትንም የአመራር ጥበብ በቅዱስ አባታችን አይተናል። ቤተክርስቲያን አንድነቷ ጸንቶ እንዲቀጥል የተጋደሉ በየአጽዋማቱና በዓላቱ በሚያስተላልፏቸው መልእክቶች ሰላምን፣ አንድነትንና ፍቅርን ይሰብካሉ። የቤተክርስቲያን ልጆች ከቃላቸው ተምረዋል፣ ተመክረዋል፣ እንዲሁም ተጽናንተዋል። ቅዱስ አባታችን ባላቸው ጠንካራ የሃይማኖት ሰብዕና እና የጸሎት ሕይወት በሌላ እምነት ሰዎች ሳይቀር እጅግ የሚወደዱ ናቸው። ይህም በተለየ ጥበብ ከመምራትና ከማስተዳደር በተጨማሪ አርአያነት ያለው ሕይወታቸውም አስተማሪ ነው። በመሆኑም ነገ ከሚጠብቁን ታላላቅ ተግባራት አንጻር የቅዱስነታቸው አመራር ባለ ተስፋዎች ያደርገናል። ከተሰሩት በላይ ሌሎች መንፈሳዊና ዘርፈ ብዙ ልማታዊ ስራዎች በሰፊው እንደሚሰሩ እናምናለን። እግዚአብሔር አምላክ ቅዱስነቶን በሕይወት በጤና ይጠብቅልን። የቅዱስነቶ ቡራኬ ይድረሰን። ወስብሐት ለእግዚአብሔር። የካቲት 24 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ።